ወንደሰን በቲክቶክ ክሬቲቭ አውራት ለመሸለም ወደ መድረክ የወጣችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የሆነችው አርቲስት ማስተዋል ወንደሰን በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ብላለች። እንግዲህ የተናገረችው መልእክት በጣም ብዙዎቹን እያስገረመ ይገኛል። ብዙዎቹም ደግሞ እየተቀባበሏት ይገኛል። እንዴት በዛ ትልቅ መድረክ ላይ ወጣ፣ በህዝብ መድረክ ላይ ወጣ፣ እንዴት ጌታን ሰበከች፣ ቃሉን እንዴት ወንጌል ሰበከች የሚሉትም አልጠፋም። በዛም ደግሞ የደገፋትና የሚገባውን አድርጋለች። በጣም ጎበዝ ናት። እግዚአብሔር እንኳን ረዳሽ፣ የሚገባሽን አድርገሻል ብሎ በጣም የሚያሞግሷትም ብዙ ናቸውና ወደ ቤተሰቦችን ጎበዝ ናት። እውነት በጣም ነው ያደነቅኳት። ተባሪ ብዙዎች እየተከፋፈሉት ይገኛል። ብዙዎችም እየተቃወማት እንዴት የህዝብ መድረክ ላይ ወጥታ ወንጌል ሰበከች፣ የሚጠበቅባትን አድርጋ መውረድ ሲገባት ይልባታል። ብዙዎች ደግሞ እያደነቋት ይገኛል እና እኔ ከሚያደንቋት አንዷ ነኝ። ስለሷ እግዚአብሔርን አመሰግናለሁ። በእውነት እዛ መድረክ ላይ በቃ ለትንሽ ሰው ለ17 ሰው ብቻ እንግዲህ ተሸልሟል። ግማሾቹ ለነሚገባኛል ለነሚገባኝ ነበር ሽልማቱ ምናምን ብለው ብዙዎቹም በቃ በቲክቶክ ላይ ፌስቡክ ላይ እያለቀሱና እንግዲህ ቁጣቸውን እያሰሙ አይተናል። እሷ ግን ለሁሉም የሚሆን የማይወሰድ የማይለይ ሁሉም በአንድ አይኑ የሚያይ ጌታ ኢየሱስን ሸልማ ወርዳለች። በእውነት በህይወታችን ላይ ለውጥ ማምጣት ከፈለገን ጌታ ኢየሱስን መቀበል ነው። የምድራዊ ነገር አይደለም፣ መኪና አይደለም። ጌታ ኢየሱስን ከተቀበለን ሁሉም ነገር ይመጣል ማለት ነውና በጣም ነው ያደነቅኳት። ስለሷ እግዚአብሔር አመሰግናለሁ። ወንጌል በሄደንበት ሁሉ ወንጌል መስበክ አለብን። ባገኘነው አጋጣሚ ሁሉ ወንጌል መስበክ አለብን። በቃ ወደ ዓለም ሁሉ ሂዱ፣ ወንጌሉንም ለፍጥረት ሁሉ ስበኩ እንደሚል ቃልም በእውነት ያንን አድራ ተወጣለች እና የምትቃወሙት ግን ጤነኛ ናችሁ ወይ? በተቃራኒ ያያችኋት እና በእውነት ያልገባችሁ ብዙዎቻችሁ አላችሁ፣ ግን ሲገባችሁ እናንተም ተሰብካላችሁ። ዛሬ እቺን አርቲስቷን በዛ መድረክ ላይ ወጥታ ወንጌሉን ተቀበሉ፣ ጌታን ተቀበሉ፣ በህይወታችሁ ላለውጥ ታመጣላችሁ፣ ግራ ከነበራችሁበት ወደ ቀኝ መምጣት ትችላላችሁ ያለችው ወንደሰን እየተቃወማችኋት ነው። ነገ ግን ትመጣ ሳታፍር ሳትሳቀቅ ወንጌል ሰብካለች። በጣም ብዙ ሰው ባለበት ማለት ነው ጌታ ኢየሱስን ተቀበሉ ብላ ተናግራለች። የሚገባትን አድርጋለች። እኛም በሄድንበት ሁሉ ወንጌልን መስበክ አለብን። በጣም ብዙዎች ይቅርታ መጠየቅ አለባት። እንዴት እዛ ቦታ እንዴት ወንጌል ሰበከች ይቅርታ ትጠይቅ ይለዋታል። እና ምን አጥፍታ ነው ምን አጠፋችና ነው ይቅርታ የምትጠይቀው? ይቅርታ እንኳን ብትጠይቅ በቃ አስተላልፋለች እኮ መልእክቱን እኮ አስተላልፋለች። ስለዚህ ይቅርታ የምትጠይቅበት ያደረገችው ወንጀል የለም። ሰላም ነው የሰበከችው። ወንጌል ሰላም ነው። ክርስቶስ ራሱ ሰላም የሰላም አምላክ ነው። እሱን ነው የሰበከችው እና በእሷ ላይ የተቃወማችሁት ፕሊስ ተረዱዋት ማለት ነው። አዶናይ ማርያም ስል እናንተ እያዘዋወራችሁት ነው። እሱም እኮ እሷን እንግዲህ ትቃወማላችሁ፣ እሱን ደግሞ ታሞግሱታላችሁ። ምን ማለት ነው ይሄ? በተሳሳተ በቃ ፖዚቲቭ ነው ያያችሁት ማለት ነው። በእውነት ከኛ ጋራ ያለው ከሁሉ ይበልጣል። ከእሷ ጋራ ያለው ከሁሉ ይበልጣል። ከእናንተ ጋራ ያለው ከሁሉ ይበልጣል። በእውነት ባገኘነው አጋጣሚ ጌታ ኢየሱስን መስበክ፣ ጨለማ ላይ ያሉትን ወደ ብርሃን ማምጣት የሚገባንን ማድረግ አለብን። በዚህ ምድር ላይ ያለን እስካለን እና ይሄ ነው የምላችሁ ውድ ብርሃን ሚዲያ ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። ምናልባት ዛሬ ወደዚህ ቻናል የመጣችሁት ቻናልን ሰብስክራይብ በማድረግ ቤተሰብ ሆነን አብረን እንሰራለን፣ መልካም ነገር እንሰራለን፣ አብረን እንጓዛለን፣ እጅ በእጅ ተያይዘን እናድጋለን እና ተባረኩ። ወንጌል ይሰበካል። ወንጌል ለዓለም ሁሉ ይደርሳል። በወንጌል አናፍርም፣ በወንጌል አንሸማቀቅም፣ በወንጌል አንጨናነቅም። ወንጌል የሰላም ነው።
ወንጌል የእረፍት ነው። እኛ ወንጌል ስንሰብክ ቅር የሚላችሁና ፖዚቲቭ ነገር እንድትሰማችሁ የሚያደርጋችሁ ወንጌል የሰላም ነው። ወንጌል የሰላም እስከሆነ ድረስ መናገር አለብን፣ እንናገራለን። እስከ መጨረሻ ወንጌል እናወራለን። ማስተዋል በነገራችን ላለ ብዙዎች ቃሉን እያስተማረች ነው፣ ወንጌል እየሰበከች ነው የምትገኘው። ከአፏ የሚወጣ የእግዚአብሔር ቃል ጣፋጭ ነው። በቃ አምሮባታል። ደግሞ ወንጌል መስበክ የጀመረች በጣም ነው ያማረባት እና ትባረክ ሆነ ተባረክ እንሻለሁ። ስትቃወሙ የነበራችሁም እንግዲህ ስላልገባ አሞግዛችሁ ኢየሱስ ያለችዋን እንትን የምታደርጓት እንዴት ነው እናንተ? ጤነኛ ናቸው ወይ? ለማንኛውም ሰላማችሁ ይብዛ።